ምን ያህሎቻችንን ሀገሬን ከነችግሯ ነው መውዳት ስንል ያንን ችግሯን ለመቅረፍ የተንቀሳቀስ ነው። አብዛኞቻችን ሀገር ስንል የላምጡት ይመስለን። ራስን መውደድ ስንል እስከ ምን ድረስ ነው? ራስ ወዳድነት ተቃውሞ ነው የሚገጥመው። ሀገርን የመውደድ መገለጫዎች ውስጥ ምንድናቸው? ለአንድ አማራ ኢትዮጵያዊነት የሚሰጠው ትርጉምና ለአንድ ወላይታ ለአንድ ምናምን እንደዚህ የሚሰጠው ትርጉም ኮመን መሆን አለበት። ሀገርን መውደድ እስከ ምን ድረስ ነው? ሀገር ምንድነው? እኔ ግን ሀገር ሁለቱንም ነው ባይ ነኝ። ገና ሀገርነትን አልተረጎምነው በትክክል። ራስ ወዳድ መሆን ምንድነው? ስብስብ የሆኑ ህዝቦች በሆነ አንድ ምናባዊ ጃንጥላ እውነት ከራሳችን አስበለጠን ሀገራችንን እንወዳለን። ለመሞት በመፎካከር ውስጥ ለማን ያቺ ሀገር ተብላ ለተተረጎመች ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? ሳምንታዊው ነጸብራቅ የፍልስፍና ፕሮግራማችን ነው ተጀምሯል። ዛሬም እንግዲህ አንድ ርዕሰ ጉዳይ ይዘን የምንወያይበት ነው የሚሆነው። ዛሬ በተለየ መንገድ ሁላችሁም በየቤታችሁ ሆናችሁ ባላችሁበት ቦታ ራሳችሁን ካጠገባችሁ ያለውን ሰው እንዲሁ ሀገራችሁን የምትፈትሹበት ርዕሰ ጉዳይ ነው የሚሆነው። ስለ ራስን መውደድና ሀገርን መውደድ ምን ያህል ነው ሀገራችንን የምንወዳት? ምን ያህል ነው ከራሳችን የምናስበልጣት? ሀገርና ራስ እኛ ራሳችን እንዴት ነው አተያያችን የሚለውን ነገር እየተጨዋወትን ቆይታ እናደርጋለን። እናንተም በየቤታችሁ እንዲሁ እየተወያያችሁ የኛን ሀሳብ እየተጋራችሁ እንድትቆዩ ነው የምንጋብዛችሁ። መልካም ጊዜ ይሁንላችሁ። እንዴት ነው ቡራ? አለሁልሽ። ትንሽ ጠፋ ብለሃል ሰሞኑን። አዎ። እሺ፣ ዛሬ እንግዲህ የምናወራው ራስ ወዳድነትና ሀገርን መውደድ የሀገር ፍቅር ምንለው አለ አይደለ? ስለሱ ነው የምናወራው። ግን እንደው ፍቅር ፍልስፍና ይኖረው ይሆን? አዎ፣ ፍልስፍና ስለ ፍቅር ብዙ እንትን የለውም ማለት ብዙ ቦታ የለውም። በተለይ ይሄ ሰልፍ ላቭ በሚባለው የለም ፍቅር የኢሞሽናል ላቭ ጋር በተገናኘ ብዙም ቦታ የለውም። እንደ ማህበረሰብ ነው ፍልስፍና ፍቅርን የሚመለከተው። ሎጂካል የሆነውን ራሽናል የሆነውን በምክንያት የሚተነተነው ጉዳይ ነው የሚያየው። እና አንድ ሰው ለምሳሌ በፍቅሩ አሞትኩኝ ብሎ ስለ ጾታዊ ፍቅር ቢያስብ ፍልስፍና ይሄንን አይመለከተውም። ይሄ የኢሞሽን ጉዳይ ስለሆነ ወይ ገጣሚያኑና ሰዓሊያኑ ይጠበቡበት እንጂ ፍልስፍና እንዲህ አይነቱ ፍቅር ምክንያታዊ አይደለም። እሺ፣ ስለዚህ ዛሬ ደግሞ ራስን ስለመውደድና በዛው ተያይዞ ደግሞ ሀገርን ስለመውደድ እናወራለን። ራስን መውደድ ስንል እስከ ምን ድረስ ነው ራስ ወዳድነት የሚኮነው? ያ ራስ ወዳድነት በጣም ብዙ መገለጫዎች ይኖሩታል። ፊሎሶፊካሊ ካሰብነው ያው ሁልጊዜ በፍልስፍና የምናስባቸው ነገሮች አንድም ከኤክስፒሪየንስ ከኖርናቸው የህይወት እውነታዎች ስለሚቀዳ፣ አንድም ከምክንያታዊነት ስለሚነሳ ራስን መውደድ በብዙ አንግል ልንመለከተው እንችላለን። አንደኛ ከሞራል ፊሎሶፊ አኳያ ካየ ነው ራስ ወዳድነት ተቃውሞ ነው የሚገጥመው። ልክ አይሆንም ራስ ወዳድነት። ራስነት ራሱ የሚለው ትርጉም በሞራል ፊሎሶፊ ካየ ነው ራስነት ማለት በአንድ ማህበረሰብ ወይም ስብስብ ውስጥ ያለ የአንድ ነጠላ ማንነት ሚና ስለሚሆን በሞራል ፊሎሶፊ ራስ ወዳድነት ከሌሎቹ አኳያ እንደ ቡድን ስለሚታይ ራስ ወዳድነትን ሞራል ፊሎሶፊ ውስጥ አናስበውም። ራስ ወዳድ መሆን አይቻልም። ራስ ማለት ከማህበረሰቡ አንዱ አባል መሆን ስለሆነ ከዚያ ውጪ ደግሞ ባለ ዝም ብሎ እንደ ግለ ማንነት ብለን ስንወስደው ደግሞ በራሽናል ግራውንድ ኮምፒቲቲቭ በሚባለው የፉክክር ዓለም በምንለው ሂደት ስናየው ሊሚት የለው። ሰርቫይቫል ኦፍ ዘ ፊተስት ያሸነፈ ይኑር የሚለው ስሜት ስለሚኖር ከአካባቢ ጋር ተወዳድረሽ አልቲሜት እዚህ ድረስ የማትዩ ያልተገደበ ኮንቲኒየስ የሆነ የበላይነትን ፍለጋ ስለሆነ ራስ ወዳድነት በዚህኛው አንግል ሊሚት የለው። እስከ እምትይው አይደለም። ምናልባት ሁሉም እስኪያልቅ ሊሆን ይችላል። ብቻሽን እስክትቀሪ ድረስ እስከ ንግስና ጫፍ ድረስ ሊሆን ይችላል። ንግስናው ደግሞ ይሄ ሪፐብሊካዊ ሳይሆን አምባገነናዊ የምትይው አይነት ንግስና የብቻዬ የሚለው ስሜት እስኪለካ ድረስ ራስ ወዳድነት ሊሚት የለው። ሀገርን መውደድ እስከ ምን ድረስ ነው?
ምናልባት ሀገርን የመውደድ ጥጉ ወታደር መሆን ነው ባይ ነኝ እኔ። ወታደር ስንሆን ለሀገራችን እንዋጋለን፣ እንጋደላለን፣ መስዋዕት እንሆናለን። መጨረሻው ሞት ስለሆነ እንሞታለን እና እውነት ሀገርን መውደድ እስከምን ድረስ ነው? አንቺው ቆንጆ አድርገሽ ያቀርበሽዋል። ሀገርን መውደድ ወታደር እስከ መሆን ካልን እስከ ሞት የሚደርስ ርቀት አለው ማለት ነው እና ሞትን እስከ መክፈል ወይም ራስን ሙሉ በሙሉ ለሀገር አሳልፎ መስጠት እንግዲህ ነፍስን የሚያስከፍል ርቀት ድረስ እንደማለት ነው የሚሆነው ማለት ነው። ሀገርን መውደድ ሲባል ነፍስ ናት ትልቁ ሀብት ለአንድ ሰው። ነፍስን መስጠት ድረስ የሚደርስ ከሆነ እንግዲህ ምንም ነገር ይከፈላል ማለት ነው። ሀብት ቢኖርሽ ሀብትሽን ትሰጫለሽ፣ ገንዘብሽን ትሰጫለሽ፣ እውቀትም ካለሽ እውቀትሽን ትሰጫለሽ፣ ጊዜም ከሆነ ጊዜ። ግን ማክሲማው ነፍስን መስጠት ነው ማለት ሩቅ ነው፣ በጣም ሩቅ ነው ነፍስን መስጠት ወታደር መሆን። ስለዚህ ወታደርም ስትሆኚ ምንም ለነፍስሽ አትሳሽም። ቀድሜ ልሙት የሚል ትግል ይኖረዋል። ለመሞት ነው ፉክክሩ ማለት ነው። ይህ ለመሞት በሚደረግ ፉክክር ውስጥ ያለ መገለጫ ነው ማለት ነው። እንግዲህ ሀገርን መውደድ ለመሞት በመፎካከር ውስጥ ለማን? ያቺ ሀገር ተብላ ለተተረጎመች ጉዳይ እሴት ከባድ ነው በጣም። ሀገርን መውደድ ጥጉ ወታደር መሆን ነው ወይ ደግሞ በማንኛውም ሁኔታ ሀገርን ማስቀደም ራስን መስጠት ነው ብለናል እና ግን ደግሞ ግዴታ ሀገርን መውደድ መገለጫው እሱ ነው ብዬ አላስብም። ሌሎች መገለጫዎች ይኖሩታል ብዬ አስባለሁኝ እና ሀገርን የመውደድ መገለጫዎች ውስጥ ምንድን ናቸው? ይህንን ስታነሽልኝ መጀመሪያ የሚመስለኝ ሀገር ምንድን ነው የሚለውን ትርጉም ሀገር ምንድን ነው ብሎ መጠየቅ በጣም ወሳኝ ነው የሚሆነው። ለምን አሁን ለኔ አሁን ለምሳሌ ሀገር ማለት ራስን መሆን ነው ብዬ አስባለሁ በአንድ በኩል። በብዛት ደግሞ እስኪ አሁን ሀገር ምንድን ነው ተብሎ ሲጠየቅ አንድ ሽማግሌ ሰው ሀገር ምንድን ነው ብለሽ ብትጠይቂያቸው የሚሰጡት መልስ አለ። አንድ የሃይማኖት ሰባኪም እንደዚሁ ሀገር ምንድን ነው ብትያቸው የሚሰጡት ትርጉም አለ። አንድን የቴክኖሎጂ ሰው ሀገር ምንድን ነው ብትዩ ብቻ ሀገር ምንድን ነው ራሱ የሚለው ትርጉም በተለያዩ ሰዎች በተለይ አሁን እንደኛ ሀገር የለም ሶስተኛው ዓለም ሀገር ሆኖ የፖለቲካል ኢኮኖሚ ፊሎሶፊ ያልዳበረበት ማለት የሀገርነት ትርጉም ሀገር ምንድን ነው የሚባለውን ፊሎሶፊካሊ መተርጎም ያልቻለ ማህበረሰብ፣ ልማዳዊ የሆነ ማህበረሰብ ሀገር ምንድን ነው በሚለው ትርጉም ራሱ በጣም ይለያያል እና የሀገር መውደድ መገለጫዎች እነዚህ ናቸው እነዚያ ናቸው ለማለት በመጀመሪያ ደረጃ ሀገር የሚባለው ቃል ራሱ ትርጉሙ ምንድን ነው ብለን ማሰብ ያለብን ይመስለኛል። ኪዱዋ ለምን ስንል አሁን ለምሳሌ ሄግል የሚባለው ፈላስፋ ሀገርነትን ዛይገስት በሚል ቃል ሲጠራት የለም ህብረተሰቦች፣ ህዝቦች፣ ስብስብ የሆኑ ህዝቦች በሆነ አንድ ምናባዊ ዣንጥላ ስንል በቃ አሁን እሱ ለምሳሌ አሁን ጀርመንነት ብሎ ነበረ ዲፋይን የሚያደርገው። ስለዚህ ጀርመንነት የሚባለው ጉዳይ በውስጡ ብዙ ጎሳዎች ያሉት ነው። ብዙ ጎሳዎች አሁን ኢትዮጵያ የምንለው ቃል ውስጥ ብዙ ጎሳዎች አሉ፣ ብዙ ሃይማኖቶች አሉ፣ ብዙ ልማዶች አሉ። ትንንሽ የሆኑ ሀገሮች እንደማለት ነው። ትንንሽ ብሔሮች ራሱ ትንንሽ ስብስቦች ናቸው። ኢትዮጵያ የሚባል ግን ብሔር የለም። ለምሳሌ የሆነ ቃል ነው። ያ ቃል በውስጡ ብዙ ብሔሮች፣ ብዙ ሃይማኖቶች፣ ብዙ የተሰባሰቡ ጉዳዮች አሉት። እነዛ ሁሉ አንድ ሆነው ኢትዮጵያነት የሚባል ቃል ውስጥ እንዲገለጹ ኢትዮጵያ የሚለው ቃል እንደ ሀገር መተርጎም አለበት። ከዛ አሁን ኢትዮጵያዊነት ምንድን ነው የሚል ጥያቄ አሁን ሲነሳ በመጀመሪያ ደረጃ ብዙ ትርጉም ነው የምንሰማው። ብዙ የታሪክ ምሁሩ ሌላ፣ የሃይማኖቱ ሌላ አይደለ፣ ወጥነት ያለው ትርጉም የለውም። እና የሀገር መውደድ መገለጫ ምንድን ነው ለማለት ለአንድ አማራ ኢትዮጵያዊነት የሚሰጠው ትርጉም እና ለአንድ ወላይታ፣ ለአንድ ምናምን እንደዚህ የሚሰጠው ትርጉም ኮመን መሆን አለበት። በእኛ ሀገር ያለው ችግር በመጀመሪያ ሀገር ራሱ ትርጉም የለውም ማለት ወጥ የሆነ ትርጉም አልተበጅለትም፣ አልተቀመጠለትም። እሺ ይሄ እንዳለ ይሁንና
በአንተ ደግሞ ስሜት እንዴት ታየዋለህ ብለሽ ከጠየቅሽ ግን እኔ ሀገር ማለት ራስን መሆን በሚለው ጊዜያዊ መረዳቴ እረዳዋለሁ። እንደ ኮመን ደግሞ ፊሎሶፊ ከወሰድ ነው ሀገር ማለት ራስን መጠበቂያ ግንብ፣ ራስን መጠበቂያ፣ ራስን ማኖሪያ መስክ አድርጌ ከወሰድኩኝ ከገባኝ እንደዚያ ሀገር ማለት ራስነት ነው ብዬ እረዳለሁ ማለት ነው። ራሱን ያልሆነ ሀገሩን አይሆንም የሚል መረዳት ይዛለሁ። በዚህ ቲዎሬቲካል መረዳት ውስጥ ፕራክቲካል በሆነው ጉዳይ ግን ሀገርነት ገና በተለይ በእኛ ሀገር ገና ሀገርነትን አልተረጎም ነው በትክክል ሁሉንም በሚያግባባ መንገድ ኢትዮጵያ አልታወቀችም። ኢትዮጵያዊነት መበየን አለበት። ሀገር ብለው በሚያስቡ ፍልስፍናዊ ትርጉም ባላቸው ብይኖች መሰረት የሀገር መውደድ መገለጫ ለራስሽ ስትከውኚ ለአካባቢሽም እኩል እያሰብሽ መብትና ግዴታ በሚባሉ ጉዳዮች ሌሎቹንም ማኖር በሚያስችል የህይወት ዘይና ፍልስፍና መኖር ሲቻል የሀገር መውደድ መገለጫ ነው። ግዴታን አስቀድሞ መኖር፣ ከመብት ይልቅ ግዴታን ማላቅ የሀገር መውደድ ማሳያ ነው። ከኃላፊነት መውሰድ ለጉዳዮች የሀገር መውደድ ማሳያ ነው። ራስ ላይ ማድረግ የሚቻለውን መልካምና ትክክለኛ ነገር አተኩሮ መስራት የሀገር መውደድ የአካባቢ ፍቅር መገለጫ ነው። ብዙ ነገሮች ልናስብ እንችላለን።